አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 19 በዚች ቀን በከሃዲው ዲዮቅልጥያኖስ ዘመን ቅዱስ በርተሎሜዎስ እና ሚስቱ በሰማዕትነት አረፉ። እሊህ ቅዱሳንም የግብፅ ምዕራብ ከሆነ ፍዩም ከሚባል ሀገር ናቸው። ክርስቲያኖችም እንደሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ልኮ አስቀረባቸውና ስለ ሃይማኖት ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ በፊቱ ታመኑ። መኮንኑም ጥልቅ ጉድጓድ እንዲቆፍሩላቸው በዚያም እንዲጨምሯቸውና በሕይወታቸው እንዲደፍኑባቸው አዘዘ። መኮንኑም እንዳዘዘ አደረጉባቸው። በዚህም ምስክርነታቸውን ፈጽመው የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታቱ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ስለ ጳውሎስ ሳምሳጢ በአንጾኪያ ሀገር የቤተ ክርስቲያን የአንድነት ስብሰባ ተደረገ። ይህም ጳውሎስ ከአንጾኪያ ሀገሮች በአንዲቱ ሀገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልቡ ውስጥ ሰራበት። አካላዊ ቃልን አካል እንደሌለ የክርስቶስም ጥንት መገኛው ከማርያም እንደሆነ እርሱም ዓለምን ያድንበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮትም ጋር ያልተዋሃደ በላዩም ወርዶ በእግዚአብሔር ፍቃድ አደረበት እንጂ ብሎ የሚያምን ሆነ። በወልድም ቢሆን በመንፈስ ቅዱስም ቢሆን የሚያምን አልሆነም። ስለዚህም ኤጲስቆጶሳት አንድነት ተሰበሰቡ። የእስክንድርያ አባ ዲዮናስ፣ የሮሜ አባ ዲዮናስዮስ እሊህ ሊቃነ ጳጳሳት ስለ እርጅናቸው ከዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክትን ጻፉ። የእስክንድርያ ሊቀ ጳጳሳት አባ ዲዮናስም እንዲህ የሚል መልእክት ጻፈ። የእግዚአብሔር ልጁም ቃሉም የሆነ ክርስቶስ በመለኮቱ ከእሱ ጋር ትክክል የሆነ እርሱም ከሦስቱ አካላት አንዱ ወልድ ስለኛ ከእመቤታችን ከቅድስት ድንግል ማርያም ያለ ዘር ሥጋንና ነፍስን ነስቶ ፍጹም ሰው የሆነ በመለኮቱም ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛ ፍጹም ሰው ሆኗል። ከተዋህዶም በኋላ ያለመለያየትና ያለመቀላቀል ሁለቱ ባህሪ አንድ ሆነዋል። ከብሉይና ከአዲስ መጽሐፍት ምስክሮችን ጠቅሶ እያስረዳ ጻፎ ይህችን መልእክት ከሁለት ምሁራን ቀሳውስት ጋር ላካት። በዚያንም ጊዜ 13ቱ ኤጲስቆጶሳትና እሊህ ሁለቱ ቀሳውስት ጉባኤ አድርገው ይህን ጳውሊ ሳምሳጢን አቅርበው የአባ ዲዮናስን መልእክት በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጅ ቃሉ የሆነ ጌትነቱ ነጸብራቅ ነው የሚለውን ሐዋርያ ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክል እንደሚኖር አስረዱት። እርሱ ግን ቃላቸውን አልተቀበለም። ከዚህም በኋላ በእርሱ ትምህርት የሚያምኑትን ሁሉ አውግዘው ከምዕመናን ለይተው አሳደዱት። ለምዕመናንም ስርዓትን ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ከስህተት ይጠብቀን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚችም ቀን የጼሌም ሀገር የከበረ አባት ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ከሀገሩ ታላላቆች ወገን ናቸው። የአባቱም ስም አብርሃም የእናቱም ስም ሳራ ነው። እነርሱም ልጆች የሌሏቸው ብዙ ዘመንን ወደ እግዚአብሔር እየለመኑ ኖሩ። በአንዲት ዕለት ሁለት መነኮሳት ወደ እነርሱ በእንግድነት መጡ። እነርሱም በክብር ተቀብለው አሳደሯቸው። እሊህ መነኮሳትም አብርሃምን ልጅ የለህምን አሉት። እርሱም እንባውን እያፈሰሰ አባቶቼ ልጅ የለኝም፣ አሁንማ እኔ ያረጀው ሚስቴም የልጅነቷ ወራት አለፈ ብሎ መለሰላቸው። እሊህ መነኮሳትም ስለ እርሳቸው ጸለዩላቸው፣ ባርኳቸውም ጎዳናቸውን ተጓዙ። ከጥቂት ቀንም በኋላ ሳራ ጸነሰች፣ ደስ የሚያሰኝ ልጅም ወለደች። ስሙንም ዮሐንስ ብሎ ሰየሙት። በእርሱም ደስ አላቸው። የቤተ ክርስቲያንንም ትምህርት እያስተማሩ አሳደጉት። 17 ዓመት በሆነው ጊዜም ወደ መምህሩ ቤት መነኮሳት መጡ። ዮሐንስም ከእርሳቸው ጋር እንዲወስዱት ለመናቸው። እነርሱም አባትን እንፈራለንና እኛ እንወስድህም አሉት። መነኮሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምህሩ ቤትም ወጥቶ ሊደርስባቸው ወዶ መነኮሳቱን በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውን መሻገር ፈርቶ ቆመ። ከዚያም ሳለ አረቦች ከግመሎቻቸው ጋር ያሻግሩት ዘንድ ለመናቸው። እነርሱም ከእርሳቸው ጋር አሻገሩት። አንወስድም ወዳሉት መነኮሳት ወደ ገዳማቸው በእግዚአብሔር ፈቃድ ደረሰ። ከእርሳቸውም አንዱ አባ ስምዖን የሚባለው ዮሐንስን ወስዶ
ደቀ መዝሙር አድርጎ ከሁለት ደቀ መዛሙርት ጋር አኖረው። አባ ስምዖንም የሚሞቱበት ጊዜ እንደቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆነውን እግዚአብሔር ያሳየኝን እነግራችሁ ዘንድ ልጆቼ ኑ አላቸው። ከእናንተም አንዱን ጅብ ነጥቆ ይወስደዋል፣ ሁለተኛውን ወደ ዓለም ተመልሶ ይባክናል፣ የሶስተኛው ግን ዜናው በዓለም ሁሉ ይሰማል አላቸው። ከዚህም በኋላ አረጋዊ ስምዖን ወደ ዮሐንስ ተመልክቶ ልጅ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትሆን እርሱ መርጦሃልና አለው። አባ ስምዖንም ካረፈ በኋላ በሶስተኛው ቀን አንዱ ረድ ወደ ዓለም ተመልሶ ሚስት አገባ። ሁለተኛውም ወዴት እንደደረሰ አልታወቀም። አባ ዮሐንስም ብቻውን ቀረ፣ ፈጽሞ አዘነ። በልቡም እንዲህ አለ፣ የጓደኞችን ወሬ ጠይቅ ዘንድ ከገዳም ወጥቼ ልውረድ። ይህንንም ብሎ ከገዳም ወጥቶ ሲወርድ የጸይለም ጦረኞች ተቀበሉት። ደምግባታቸው ከሚያምር ከሁለት ሴቶች ጋር አስረው ወሰዱት። በጉዞም ላይ ያሉ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስም ከዚህ በረሃ ውስጥ ፈጣሪ ውሃ ቢያወጣላችሁ ትለቁኛላችሁን አላቸው። አዎን አሉት። በዚያንም ጊዜ አባ ዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በምድር ላይ አማተበ። ውሃም ፈልቆላቸው ጠጥተው ረኩ። የከበረ ዮሐንስም ቃል ኪዳን እንደገባችሁልኝ አሰናብቱኝ አላቸው። እነርሱም እንዳንተ ያለ አናገኝምና ከቶ አንለቅህም አሉት። ይህንንም ብለው ወደ አገራቸው ወደ ጸይለም አደረሱት። በዚያንም ወራት በጸይለም ሀገር ታላቅ መቅሰፍት ወረደ። የአባ ዮሐንስም ጌታው ከቤተሰቦቹ ሁሉና ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጇ ጋር ብቻዋን ቀረች። የጌታውን ሚስት ቅዱስ ዮሐንስን መሰሪ እንደሆነ አሰበች። በማደሪያ ውስጥም እያለ ሊያቃጥሉት እሳት ለቀቁበት። እግዚአብሔርም ከእሳት ውስጥ በደህና አወጣው። የጸይለም ሰዎች ይህን ድንቅ ታምር አይተው ሴቶችም ወንዶችም በጌታችን አምነው በእጆቹ ተጠመቁ። ከዚያም ተነስቶ ወደ ሌላ ሀገር ሄደ። የሀገር ሰዎችም ዛፎችን ሲያመልኩ አግኝቷቸው እርሱ ከክህደታቸው እንዲመልሱ አስተማራቸው። ባልሰሙትም ጊዜ ምሳር ይዞ በሌሊት ወደ ዛፎች መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ። ምሳሩንም አንስቶ በስመ አብ ወወልድ ወመንፈስ ቅዱስ ስም እቆርጣችኋለሁ አለ። ወዲያውኑ በአንዲት ምት 10,000 ዛፎች ወደቁ። የሀገር ሰዎችም ይህን ድንቅ ታምር አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ሁሉም ከሴቶች እና ከልጆች ጋር ተጠመቁ። ከዚያም ዳግመኛ ወደ ሌላ ሀገር ሄደ። ሰዎችም እሳትን ሲያመልኩ አገኛቸው። እርሱም ይህን ድንቁርናቸውን ይተዉ ዘንድ አስተማራቸው፣ ገሰጻቸውም። እነርሱም በእርሱ ላይ ተቆጥተው ከእሳት ጨመሩት። እርሱም በደህና ወጣ። 3 ጊዜም ጨምሮት በደህና ወጣ። ውሃቸውንም ደም አደረገባቸው። የሚጠጡትም አጥተው በተጨነቁ ጊዜ ክብር ይግባውና በጌታችን ኢየሱስ ሁሉም አመኑ። 400,000 ሰዎች በእጁ ተጠመቁ። ቤተ ክርስቲያንም ሰራላቸው። አስተምሮም በቀናች ሃይማኖት አጸናቸው። ቁጥር የሌላቸው ድንቆች ታምራትን አደረገ። እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። በዚችም ቀን ዳግመኛ እንደ በግ ሊታረዱ ለመጥራን ጻድቃን መታሰቢያቸው ነው። ደግሞ የኢትዮጵያ ንጉሥ የብርሃነ ክርስቶስ መታሰቢያ ነው። እሊህም የመጥራን ጻድቃን እስከዛሬ ቆዳቸው ከስጋቸው አልተለያየም፣ መግነዛቸውም አላረጀም። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 20 በዚች ቀን ክቡርና ገናና የሆነ አባ ዮሐንስ ሐጺር አረፈ። ዘአቅረብኩ ማኅሌተ ዘኪር አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈ እንተለሴከ እግዚኦ ጸሪቀ መበለት ወክፈ ላቦ ላ ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ ደናግል፣ አድኅ ወመነኮሳት ሄራን ባርኩ ጉባኤዛቲ መካን እስከ ረጌሊ ቆኖስ ሕፃን ተጻፈው በክርታስ ወለዛ ጻፈው ዘደረስ ወለዛ አንቦ ስርጎ ሳዲስ ወለሰማ ቃሎ በዝና መንፈስ ጸሎተሙ ማርያም አረቄተ ኩሉ እምባስ ኩሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታችን ከኛ ጋር ትኑር። ኦ አምላክነ በከመ ንትቀው አኮ በከመ አበሳነ አቡነ ዘበሰማያት